ዋጋውም አነስተኛ ነው፣ አገልግሎቱ ከፍተኛ ነው። አሁን የምገኘው በተለምዶ ፓፒረስ ተብሎ በሚጠራው አካባቢ ነው። ከጀርባዬ እንግዲህ እንደምታዩት በጣም ረዘም ያለ ሰልፍ አለ። ይህም ሰልፍ ደግሞ የኤሌክትሪክ ባሶችን ለመጠቀም የተገኙ ሰዎች ናቸው። እስኪ እንግዲህ ከነሱ ጋር አጠር ያለ ቆይታ አደርጋለሁኝ። አብራችሁን ቆዩ። ባሱ ዋጋውም አነስተኛ ነው፣ አገልግሎቱ ከፍተኛ ነው። ስለዚህ ለኛ በጣም ከፍተኛ ፋይዳ እንዳለው ነው የሚያውቀው ማለት ነው። እየተጠቀምኩበትም ነው። እኔ አሁን ለምሳሌ በ12 ሰዓት ለስራ ወጣለሁ። 12 ሰዓት ብቻ አላገኘውም፣ ግን ማታ 12 ሰዓት 11 ተኩል ላይ አገኘዋለሁ። ከዛ ባገኘው ሰዓት ኦሮፋ ይዤ ወደ ቤት ይገባለሁ ማለት ነው። ከጊዜ አንፃር ጠቅሞናል ማለት እችላለሁ። ምክንያቱም ከ10 ደቂቃ በላይ አይጨርስብንም አሁን እዚህ ጋር ማለት ነው። በሁለተኛ ደረጃ ደግሞ ቬንቲሌሽን ስላለው ከሙቀት አንፃር ወይም ከተለያየ አሁን የተለያዩ በሽታዎችንም ለመከላከል ቬንቲሌሽኑ አሪፍ ነው። በጣም የሚገርም ካሜራ አለው፣ መሰረቅ ከስርቆት በጣም ነፃ ነን። ያው መገፋፋት ቢኖረውም ወንበሩ ይመቻል እና በጣም ቆንጆ ነው። አሪፍ ነው። ለእይታ ለምናምን ቆንጆ ነው። ከበፊት ባስ አንፃር ሲታይ ይሄ በጣም ቆንጆ ነው። ቪው ምናምን ደስ ይላል። እንደውም በታክሲ ሄድ እየጨነቀኝ ለእኔ በጣም ቆንጆ ኦፖርቹኒቲ ነው። ባሱ እንደምታዩት በቴክኖሎጂ የታገዘ ከመሆኑ አኳያና ከተማችን ደግሞ ለዚህ ባስ የምትመጥን ሆና ስለተገኘች ቅድሚያ ተመራጭ ይሄ ባስ እንዲሆን ተደርጓል። ይሄ ለከተማችን እና ለህብረተሰቡ መጣኝና ወሳኝ ስለሆነ እሱ እንዲገባ አድርገናል። በተለያዩ አቅጣጫዎች የሚሄዱ ህብረተሰብ ክፍል እኛ በፍጥነት ትራንስፖርቱን ለመስጠት እንዲያግዘን አንደኛ ቅድሚያ መሰለፍ አለባቸው። ተሰልፈው ራሳቸውን አስቀበለው ከጠበቁና እኛ በቀላሉ ትራንስፖርት ለመስጠቱ ምንም ችግር የለብንም።